ለነገሩ ልንገርሽ በቅድሚያ እንኳን ደህና መጣሽ። ስራ አስጥቼ ምናምን ነው ሀብቴም ስራ ትቶ ነው የመጣው እና እንኳን ደህና መጣችሁ። ሲቀጥል ደግሞ ቤት እየሰራው እንደሆነ ታውቂያለሽ አይደል? እና ቤቱ እንደዚህ ደርሷል። ያምራል፣ በጣም ያምራል። ደስ አለሽ? እና ግን ሙሺ ይሁን የተለፋበት ቤት አንቺ አራት ልጅ ለማሳደግ በጣም ብዙ ለፍተሻል አይደለ? በጣም ብዙ መስዋዕትነትን አይተሻል። ጠላ እስከ መሸጥ አረቄ እስከ መሸጥ ደርሰሻል። በአንቺ አላፍርም። ለዛ ነው በኮንፊደንስ የማወራው። እሺ። እና የሁሉ ልጅ እዚህ ያርሰሻል። በቃ ጥሩ ጥሩ ቦታ ነው ሁሉም ያሉት አይደለዋል። እግዚአብሔር ይመስገን። እና ያንቺን ውለታ ከፍሎት ምናምን አይደለም። ይህንን ቤት ግን ሰውዬ ዝጋልኝ ስልክ እና ይህን ቤት የሰራት ለእኔ ሳይሆን ወንድ ማለት ይሄ ለእናት ያለው ለማንም ስም ሳያስጠፋ ቤት ሰርቶ ለሀይሚ ለእናት ሰጣ። ማንም ስም ሳይነካ ማለት ነው። በፕራንክ ብቻ ድራማ ሳይሰራ እንደ አብርሃም የት እንደገባ አብርሃም ሰራ ነው እናውቃለሁ፣ የት እንደሚያደርግ ማለት ነው። አንድ ነገር ያሳረክበ የለም ወይ ቡና ጠራሻለሁ፣ አይቼዋለሁ። ቡና ጠራሻለሁ። እና ደግሞ አንድ መናገር የምፈልገው ነገር አለ ለሀብቴ። ሀብቴ በጣም ብዙ መስዋዕትነት ከፍሏል ይህን ቤት ሲሰራ ምናምን እና የሆነ ነገር ሰጥቼው ነበረ፣ የሆነች ነገር ሰጥቼው ነበር፣ ግን አነግራቸዋለሁ ነገ ምናምን ጠብቁኝ። ሀብቴንም ነገር አይደለም የሆነ ነገር አለ ጠብቀኝ። ምክንያቱም ለዚህም ቤት የሀይሚንም ቤት ስንሰራ አዛኛው በጣም ብዙ መስዋዕትነት ከፍሎልናል እና ለአንቺ ነገር እስቲ ፈጣሪ ከፈቀደ እንወስንበት። እኔ ምስጋና አልፈልግም፣ ምንም አልፈልግም። እኔ የወንድምነቴን ነው የተወጣሁት። ምንም አይነት ነገር አያስፈልገኝም። እናንተ እንኳን ለዚህ ደረጃ በቃችሁ። እና ወንድ ማለት እናቱም ወድ ለሴት ልጅ ክብር ያለው አንተ የለህም እንዴ? ምን ግን እዚህ ውስጥ መናገር የምፈልገው ብሩክ እኮ በዚህ ጉዳይ ሀይሚን በዚህ ትንሽ ነገር ሀይሚ መለያየት ማለት ከባድ ነው። ምክንያቱም ትንሽ ነገር ነው ሀይሚና ብሩክ መሀል ተፈጣጠረው። ብሩክ ግን እንደማይመለስ ወደ ሀይሚ ህይወት ነው የሚናገረው። ግን መጀመሪያ የሚያፈቅራት አይመስለኝም። ለምን አብሮ ስለምትሰራ አብሮ ስለምትለፋ ነው እንጂ የሚያፈቅራት አይመስለኝም። እንግዲህ ሁሉም ዋና ክብር መኖሩ ነው። የእሷን ውለታ መስራት ነው። ሴት ነች። ቤት ሰርቶ መስጠት ማለት በዚህ ጊዜ ከባድ ነው። ዋና እናንተ ሊወለኩበት እነሱ ሊወለኩ ሁሉም በራሱ መንገድ ነው የሚኖረው። ከሰፈር ያልወጣም አንተ እግዚአብሔር ይስጥህ፣ ከዚህ በለጠ እንጀራ ይስጥህና ሀብቴ ደግሞ ቦታ እስከሚይዝ ድረስ እሱ ትንሽ ቢቀመጥበት ደስ ይለኛል እዚህ ቤት ውስጥ። አንቺ አትኖሪም እዚህ? እኔማ ደግሞ እያልኩ ነበር ታስቸግረኛለች። እዛ ጉርብትና ለምዳ እዚህ ጡጠ ነው የምትለው ብቻ እሱ ችግር ትማከሩበታላችሁ ሌላ ጊዜ። አሁን ትላንትና ብሩኬ ለእናቱ ቤት አስረክቦ ነበረ። ከትላንት ወዳ ደግሞ ለሀይሚ አስረክቦ ነበረ። የተባረከ ልጅ ማለት ይሄ ነው። ብሩኬ ከአብርሃም በላይ ከምንም ከአብርሃምና ሩታ በላይ አይሰሩም ማለት ነው። ግን ምንም ድራማ ሰርቶ ሳያውቁ በራሳቸው መንገድ አንድ ቀንም በሚዲያ ሳይጠፉ አንድ ቀን ብቻ አልፎ አልፎ ነው እንጂ በደንብ ነው የሚመጡ ሚዲያ ላይ ማለት ነው። በራሳቸው አይዲያ በራሳቸው መንገድ እየሰሩ ማለት ነው። አንዴ ሰርፕራይዝ፣ አንዴ ፕራንክ እንደዚህ እያሉ እየሰሩ ለሁለት ሰው ቤት ሰጥቷል ማለት ነው። ወንድ ልጅ እንደዚህ ነው። ግን አብርሃም እስከ ዛሬ ይሰራል እንጂ ቁም ነገር የሰራ ምንም የለም እስከ ዛሬ ማለት ነው። ለሩታ መኪና ሰጥቻለሁ ብሎ ያኛ መኪና የት እንደገባ ራሱ አናውቅም። እስከ ዛሬ ተነስቶ አያውቅም። ከዛ በኋላ ማለት ነው ስትነዳ ምናምንም ብናይ ጥሩ ነው። እና እንደዛ ነው። መኪና እኔ ቁም ነገር መኪና አልሰጠም። መኪና እንትን አይደለም። በቃ እንደኔ ነው። መኪና እኮ በቃ ተጨማሪ ነገር ነው እንጂ መኪና እኮ ሀብት አይደለም። እውነቷን ነው የምነግረው። የሚፈይዳችሁ ቤት ነው። በቃ ቤት የሰው ልጅ ቤት ሲኖር ምንም ሰርቶ ይኖራል። እና ለእናቱ ቤት ሰርቷል። የመጀመሪያ ቤት አላት እሷ። ተጨማሪ ቆንጆ ቤት ሰጥቷል። እና ፈጣሪ ባርክ፣ ከዚህ በላይ ከፍ ያድርግል። ግን ከሀይሚ ጋር ያለ ነገር
ባይቋጭ። እሷም እኮ ሴት ልጅ ነች። እንደዚህ አይነት ነገር ሲመጣበት መንደራደር ያለ ነው። ግን አንተ በዚህ እሷ አነጋገር ቆርጫለሁ በቃ መጀመሪያ ከልብ ውስጥ ከሌለች ነው እንደዚህ ማድረግ የሚችለው እንጂ ሰበብ ሊሆን አይችልም። እና እኔ እንደ መጀመሪያ ከሀይሚ ጋር ተስማምታችሁ ብትኖሩ ወይ ደግሞ የራስክ ሌላ ላይፍ መጀመር ፈልጌ ይሄ ሰበብ እንዲሆን ከፈለግ እንደዚህ ደግሞ ሀይሚ ቤት መቀበል የለብሽም ማለት ነው። እንደ እኔ ቤት መቀበል የለብሽም። ምክንያቱ እሱ የሌለ ቤት ከሱ ጋር ተጣልቴ ከሱ ጋር ነገሩን ሳትፈጪ ቤት መቀበል የለብሽም። እኔ ስጦታ ለመቀበል ስለተቀበልሽ ደብሮኛል። ምክንያቱ ሴት ነሻ። ተጣልተሽ ለምን በስጦታ ሰጥቶሽ ስጦታ ትቀበያለሽ? መጀመሪያ እኛ መፍታት አለብን፣ የራሳችን ነገር ማለት አለብሽ። እና ፈጣሪ ባርክ ብሩኬው በእውነት ከፍ ያድርግ። እንደዚህ አይነት ወንድ ያብዛልን።